አሁን ያለውን ጄነሬሽን ሃይማኖት ሊመልስለት ያልቻለውን ጥያቄ በማንሳት ከእግዚአብሔር እንዲርቅ ጥያቄ እንዲፈጠርበት ከእምነት ህይወት እንዲወጣ የሚያደርጉ ጥያቄዎችን ኢኒሼት በማድረግ ነው ክሪቲካል የሆነ ሐሳቤን ያላቸው ይባላል አፕሪሺየት ይደረጋሉ ብዙ ሰው ኢንተርቴን ያደርጋቸዋል ሐሳቦቹ ወደ ሃይማኖት እነዛን ጥያቄዎች ስትመጣ እንደ ትልቅ ኑፋቄ እየተወሰደ ከቤተ ክርስቲያን እንዲሸሹ ይደረጋል እና በጣም ሐሳቢዎች ይባላሉ እነዚህ ሰዎች ኦኬ ሩታቸውን ዛሬ ትንሽ ከፈት ያደረግን ሐሳባቸውን እንድናይ ነው የምፈልገው ኦኬ የመጀመሪያው እንድናነሳ የምፈልገው ሉዓላዊ እግዚአብሔር የሚል ነው ይሄ ሉዓላዊ እግዚአብሔር የሚል ሐሳብ በሃይማኖተኛ ግሩፕ ውስጥ በጣም ኢንተርቴን የሚደረግ ሐሳብ ነው ግን እነዚህ ክሪቲካል ቲንከርስ የሚያነሱበት ሐሳብ ከጀስቲስ አኳያ እንደገናም ከጥያቄ ማኳያ እግዚአብሔር ሉዓላዊ ከሆነ የኛ የላይፍ ትርጉም ምንድነው በፈለገበት ቦታ ገብቶ ሁሉ ነገር ማድረግ የሚችል ከሆነ ማንንም የሚጠይቀው የሌለው ከሆነ ከዛ በኋላ ተመልሶ እኛን ተጠያቂ የሚያደርግ ከሆነ ጥፋተኛን እኛን የሚያደርግ ከሆነ ኃጢያተኛን እኛን የሚያደርግ ከሆነ ብለው ጥያቄ ያነሳሉ እና ይሄ ሉዓላዊ አምላክ የሚለውን ሐሳብ በደንብ በትነን እንድናየው ፈልጋለሁ እግዚአብሔር ሉዓላዊ ነው ወይ ሉዓላዊ ስንል ምን ማለታችን ነው ሉዓላዊነቱስ ፍቃድ ባለው በእኛ ወርልድና በእኛ ህይወት ላይ ሲመጣ እንዴት ሊሚትድ ይሆናል ኦኬ ሚለውን ሐሳብ እንድታነሳልኝ ፈልጋለሁ የሚገርም ጥያቄ ነው የጠየቀው ይሄ critical thinkers ይሄ ጥሩ ሐሳብ ነው ራሱ ዲፕ ማሰብ መጠየቅ መቻል ይሄን ዝቅ አድርጌ አላየውም ሰይፍሻዬ በጣም ነው ደስ የሚለኝ በመሰረቱ ለሚጠይቅ ይመለስለታል ተብሎም ተጽፏል እንድንጠይቅም መጽሐፍ ቅዱስ ይገፋፋናል እንጂ ከዚህ አትለፍ በቃ ይሄን ያልከጠየቅ ይበቃል የሚል መልስ የሌለው ነገር መጽሐፍ ቅዱስ ውስጥ የለም ሲጀመር እግዚአብሔርን question ማድረግ ነው እንጂ የማይቻለው to ask God ምንም ችግር የለው እግዚአብሔርን መጠየቅ ትችላለህ to the maximum ተፈቅዶልሃል ለሚጠይቅ ደግሞ ይመለስለታል እኔም ፐርሰናሊ ብትጠይቀኝ ጥያቄዎች ብዙ ጊዜ ተፈጥረውብኛል የተጠየቁ ማን ነው ጥያቄ የተፈጠሩብኝ ነገሮች ምላሽ አግኝቻለሁ የሚገርምህ በጣም ቲንከር ነኝ እኔ ራሴ ዲፕ ነው ማስበው ያ ነገር ወደ ብዙ መልካም ነገር አምጥቶኛል ከእግዚአብሔር አላስካደኝም ይልቁንም እግዚአብሔርን እንድወደው ነው ያደረገኝ ክርስትናን አፕሪሺየት እንዳደረግ ነው ያደረገኝ critical thinkers ተብሎ ፈጣሪን የሚያስጥል እሳቤ ለኔ በጣም ያላዋቂነት ጥግ አድርጌ ነው ማየው ይሄንን ኦኬ አሁን አንተ የጠየቀኝ ስለ ሉዓላዊነት ነው ያነሳው በሉዓላዊነት ዙሪያ ጥያቄ ያላቸውን ሰዎች ነው ያነሳውና እነዚህ ሰዎች የእግዚአብሔር መኖር አለመኖር ጥያቄያቸው አይደለም እነዚህ እግዚአብሔር መኖር ላይ ጥያቄ የለባቸውም ኢቭን መንፈሳዊ ጥያቄ ስለሚያነሱ በጌታ በኢየሱስ ክርስቶስ ጭምር የሚያምኑ ናቸው ነገር ግን የነሱ ጥያቄ ሉዓላዊ ከሆነ አንድ ሉዓላዊነት ራሱ sovereignty God is sovereign ስለዚህ he can do all things not only doing everything እንደገና ደግሞ የወደደውን ያደርጋል ባንተ ህይወት ውስጥ የፈለገውን በፈለገው ሰዓት መጥቶ የፈለገውን ሰዓት ያደርጋል ሉዓላዊ ነው የሚከለክለው የለም ለምን እንዴት አደርገዋለህ የሚል ማንንም የለምና እንደዛ ከሆነ ያ loving God ያ ፍቅር አምላክ ሁሉን የሚችል አምላክ የርህራሄ ሁሉ አባት ታዲያ ሁሉን ማድረግ የሚችል ከሆነ በዚህ ላይ በጣም የሚወደን ነው ለምንድን ነው ብዙ መከራ ውስጥ የምናርፈው እንደዛ ከሆነ የሚል ጥያቄ ይነሳል ከሉዓላዊነት አንፃር ተናግረን እዚህ ጋር ምላሽ እናጣለን ማለት ነው እነዚህ ሰዎች ከቅንነት የተነሳ ጥያቄ የጠየቁ ይመስለኛል አልፈርድባቸውም የተሳሳቱት ምን ጋር መሰለህ ሰይፍሻዬ God is sovereign የሚለውን እኔ መስማማለሁ እግዚአብሔር ሉዓላዊ አምላክ ነው ሉዓላዊነቱ ለምን እንዲህ አደረክ አይባልም መጽሐፍ ቅዱስ ላይም ተጽፏል ለምን እንዲህ ታደርጋለህ የሚለው ማንም የለም እግዚአብሔር አምላካችን በወደደው ሰዓት የፈለገውን ነገር የማድረግ መብቱም አለው ደግሞም ትክክለኛው ነገር ያደርጋል ይሄን መስማማለሁ ሉዓላዊ ነው ሉዓላዊነት የሚለው ቋንቋ ግን ሪዲፋይን መደረግ አለበት ሰው ጋር ሲመጣ like እንደው like ሩድ አድርጋ አትየኝና God is limited at your free will እያልኩ ያለሁት
እግዚአብሔር ሊሚቴሽን አለው እያልኩ አይደለም። እግዚአብሔር ውስን ነው እያልኩ አይደለም። ሰው ጋር ሲመጣ ግን ውስን ነው። ለምን? ሰው የእግዚአብሔር ባህሪ ያለበት ፍጡር ነው። ሰው የእግዚአብሔር ልጅ ነው ሲጀመር። ሰው የእግዚአብሔር መለኮታዊ ባህሪ ተካፋይ ነው። ሰው የተገኘው ከእግዚአብሔር ነው። የእግዚአብሔር መልክና አምሳል ነው። ይሄ መረሳት የለበትም። ሰው ነፃ ፈቃድ አለው። ከዚህ የተነሳ እግዚአብሔር ጨረቃና ፀሐይ ከዋክብት ጋር ሲሄድ ወይም ደግሞ ሌሎች ፍጥረታት ጋር እንደሚያደርገው ሰው ጋር ሲደርስ ግን እንደዛ ማድረግ አይችልም። ለምሳሌ ድንጋይ መናገር እንደሚችል መጽሐፍ ቅዱስ ይናገራል። ፍጥረታት ሁሉ ቋንቋ እንዳላቸውና ከሰሪያቸው ከፈጣሪያቸው ጋር እንደሚነጋገሩ መጽሐፍ ቅዱስ ይናገራል። ቀላያት ለቀላያት እንደሚመልሱ፣ ከዋክብት ለእግዚአብሔር እንደዘመሩ መጽሐፍ ቅዱስ ይናገራል። ሰማያት ለምስክርነት ተጠርተዋል። ዘዳግም ምዕራፍ 32 ላይ ታገኛለህ። ምድርም እንደምትናገር በአጠቃላይ ፍጥረታት እንስሳትም ጭምር ፈጣሪያቸውን ኮሚኒኬት እንደሚያደርጉ እጆቻቸው እግዚአብሔርም እጁ እንደሚከፍትላቸው እሱን ተስፋ እንደሚያደርጉ ጭምር ይናገራል። ኦኬ፣ ስለ ድንጋይ ኢየሱስ ክርስቶስ ምንድን ያለው? እናንተ ዝም ብትሉ እነዚህ ድንጋዮች ተነስተው ያመሰግናሉ አለ። ድንጋይ የመናገር እድል ቢሰጠው ከድንጋይ ጋር ጥያቄ የለውም እንጂ ድንጋይ ተነስቶ ትክክለኛ ነገር ነው የሚያወራው፣ አይቀባጥርም። ድንጋይ ተነስቶ ቢናገር ፈጣሪ ሆይ ይለው፣ አትሊስት አባቴ ሆይ አይለውም፣ አምላኬ ሆም ላይለው አይችልም። ምክንያቱም ድንጋይ ኢስ ኦኬ ፈጣሪው እንደሆነ ግን ያውቃል። ተነስቶ የሚያመሰግነው አትሊስት ድንጋይ አድርገህ ስለፈጠርከኝ አመሰግነዋለሁ ሊለው ይችላል። ሰው ጋር ሲመጣ ግን እንደዚህ አይደለም። ሰው ጋር ሲመጣ እግዚአብሔር ቆም ይላል። ቆም ባይል ነው እንዴ እነሆ በደጅ ቆሜ አንኳኳለሁ ማለት ደጁ ቢከፍትልኝ ወደ እርሱ እገባለሁ ያለው? ሰው ጋር ሲደርስ እግዚአብሔር ሰምሃው ቆም ማለት ባይገባው ነው ወይ? ልጄ ሆይ ልብህን ስጠኝ እያለ በመጽሐፍ ቅዱስ ላይ ሲለምን የምናየው። መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ሰው ሲለምን ነው የምናየው። እባካችሁን ተመለሱ፣ እባካችሁን ዋይልድ አትሁኑ። እግዚአብሔር አንዳንዴ ሲቀድመን እየቀጣም ሲመልስ መልካም ሲያደርግ ሲመክር የምታየው እኮ ሰው ነፃ ፈቃድ ስላለው ነው። የእግዚአብሔር ሉዓላዊነት ሉዓላዊ ነው እግዚአብሔር በዩኒቨርስ ውስጥ። ሰው ቤት ሲመጣ ግን እግዚአብሔር ያከብራል፣ በእርግዱ አይገባም። ለዚያ ነው ያደረገውን ነገር ሁሉ ያደረገው በስጋ ለባሽ ዓለም ውስጥ ስጋ ለባሽ መሆን ያስፈልገው። እሱ ራሱ ሰውን ለመርዳት ፈለገ። ለመርዳት እንኳን እግዚአብሔር ሲፈልግ በእግዚአብሔርነቱ መጥቶ ሊረዳን አልቻለም። መጀመሪያ እግዚአብሔር በሰው ቤት ውስጥ አንኳኩቶ መግባት አለበት። እንዴት ነው የሚገባው? በስጋ ለባሽ ሆኖ መግባት አለበት። ስጋን አዘጋጀህልኝ የሚለው ለዚያ ነው። መንፈስ ቅዱስ መንፈስ ነው። መንፈስ በቁሳዊ ዓለም ላይ ምንም ማድረግ አይችልም። በመንፈስነቱ ማድረግ የሚችለው አካል ይፈልጋል። ይሄ የሰው ቤት ነው። ይህ ስጋ ለባሽ ቤት ነው። ስለዚህ ማድረግ የቻለው ምንድነው? እኔ እናንተን ስጋ ለባሾችን በመጠቀም ነው ወንጌል የሚሰበከው። መንፈስ ቅዱስ ስራውን እየሰራ ያለው ሰው የእግዚአብሔር ሉዓላዊ ነው ስንል ጭፍልቅ ማድረግ የለብንም። እግዚአብሔር አንተ ጋር ሲመጣ ሊሚትድ ይሆናል። ያንተ ፍሪ ዊል ይከበራል። በፈቃደኝነት ግባ ካልከው ይገባል። አትግባ ካልከው ማንም ቤት በርግዶ ገብቶ አያውቅም። እንደዛ ባይሆን ኖሮ ማን ሲኦል ይገባል? አንተ እግዚአብሔር ሉዓላዊ ነውና ደስ ያለውን ያደርጋል እንደሚባለው ማለት ነው። ደስ ያለውንማ የሚያደርግ ቢሆን እግዚአብሔር ፍቅር ነው። እግዚአብሔር ርኅራኄ አምላክ ነው። ማን በሞተበት ማን በደማበት ማን መስቀል ተሸክሞ እየወደቀ እየተነሳ መከራ በከፈለበት ነው አንተ ውጭ ጫት የምትቀመው? ግባ እያለ ጆሮአችንን ጠምዞ ማስገባት አይችልም ነበር? ይሄ ሁሉ ልመና ምን አመጣው? ስለዚህ ሰው ጋር ሲመጣ የእግዚአብሔርን ሉዓላዊነት ሪዲፋይን ይደረጋል ማለት ነው። ሪዲፋይን እንኳን ማለት ጥሩ አይደለም፣ ዲፋይን ይደረጋል ብል ይሻለኛል። ለምን ብትል ይሄ እግዚአብሔርን አያሳንሰውም። ሰፍሻይ ሞር እግዚአብሔር እንድትወደው አሰራሩን እንድታደንቅ ነው የሚያደርግልህ። አንድ ጥቅስ ልጥቀስልህና እንደው በዚህ አቅጣጫ አንተ ቀጣይ ነገር ካለ ትናገራለህ። ዘዳግም ምዕራፍ 30 ላይ ሞትና ሕይወትን በረከትና መርገምን በፊት አስቀምጫለሁ አለ እግዚአብሔር። ሞትንና ሕይወትን በረከትና መርገምን ሁለቱን አንዱን በዚህ እጅ አንዱን በዚህ እጅ ይዞ መጥቶ ፊት አስቀመጠ ማለት አይደለም። ሲጀመር እግዚአብሔር መርገም የለውም፣ በረከት ብቻ ነው ያለው። የሌለውን ደግሞ ከየትም አያመጣም። እግዚአብሔር ሕይወት እንጂ ሞት የለውም። አምጥቼ በፊት አስቀምጫለሁ የሚለው ቋንቋ የሕይወት ጎዳና ነው። እግዚአብሔር ሕይወት ነው ያለው፣ ሕይወትን አስቀመጠ። ከሕይወት ከወጣ ሞት ውስጥ ትገኛለህ ነው። ምርጫው ያንተ ነው ለማለት ነው። እርግማን የለውም እግዚአብሔር፣ የሌለውን አይሰጥም። በረከት ነው ያለው። ሰው ለበረከትም ነው የተፈጠረው። ከበረከት በዚህ ሙጣ እርግማን ውስጥ ትገባለህ። ጋር ቢ ኬርፉል